በሀገራችን ተመሳሳይ ስያሜ ያላቸው ግና በተለያየ አካባቢ የሚገኙ ከተሞች ወይም አካባቢዎች ብዙ መጠቃቀስ ይቻላል። የአርሲና የባሌ ሮቤዎች ከነዚህ መካከል ናቸው። የኦሮሚያዎቹ ሮቤዎች በኢትዮጵያ መንገዶች አስተዳደር በሚገነቡ መንገዶች ከአካባቢያቸው ጋር እየተሳሰሩ ከመሆኑ ባሻገር ወደፊት በዋቤ አሳግርት መስመር እየተካሄደ ባለው የአስፋልት መንገድ ግንባታም እርስ በርስ የሚገናኙ ይሆናል። ለግብርና ምርት ተስማሚ የሆነ ለም ምድር አሁንም ቢሆን ትርፍ አምራች የሆኑ ዳሩ ግን በመንገድ መሰረተ ልማት ተጠቃሚነት ለረጅም ጊዜ የተገለሉ የነበሩ መሆናቸው የጋራ መገለጫቸው ነው። ባሌን በአጠቃላይ ስንወስድ ከ7 ዓመት በፊት ምናልባት በአጠቃላይ ከ37 ኪሎ ሜትር ያልዘለለ የአስፋልት ሽፋን ነበረው። ከዚህም በፊት ብዙ አባቶች ሲመኙ ነበር። ብዙ ውጣ ውረድን አልፈው ይሄን ለዚህ አስፋልት ብዙ ዋጋ የከፈሉ ሰዎች ነበር። የባሌው የአጋርፋ የግብርና ቴክኒክና ሙያ ትምህርትና ስልጠና ኮሌጅ ከግማሽ ምዕተ ዓመት በላይ ያስቆጠረና በርካታ የግብርና ባለሙያዎችን በማፍራት አንጋፋ ተቋም ነው። አሁንም ቁጥራቸው ከ4000 የሚልቅ ሰልጣኞችን ተቀብሎ በተለያዩ የግብርና ሙያዎች እያሰለጠነ ይገኛል። ከባሌዋ ሮቤ ከተማ ወደ አሊ አጋርፋ ዋቤ ድልድይ የሚዘልቁ የአስፋልት መንገድ ግንባታ ፕሮጀክት ተካሂዶ ከተጠናቀቀ 7 ዓመታትን ያህል አስቆጥሯል። በዚህ ወቅት ነበር ታዲያ የአጋርፋ ኮሌጅ ማህበረሰብና የሃምቤቱ ቀበሌ ነዋሪዎች ፕሮጀክቱ እግረ መንገዱንም ከዋናው ከዚህ መስመር ጋር በአስፋልት ያገናኛቸው ዘንድ ጥያቄያቸውን ለኢትዮጵያ መንገዶች አስተዳደር ያቀረቡት። ለዚህ 15 ኪሎ ሜትር ያህል ርቀት ላለውና ከ1.1 ቢሊዮን ብር በላይ ለሚጠይቀው መንገድ የመንገዶች አስተዳደር ምላሽ ምን ነበር? እንግዲህ ለ15 ኪሎ ሜትር 1 ቢሊዮን ብር በጣም ትልቅ ሀብት ነው። ማለት ካሌለ በጀት ተቀንሶ ኮሌጁን ከዋናው መንገድ ጋር ለማገናኘት ትልቅ መስዋዕትነት ተከፍሎ እንትን ያለ ነው። በዋነኛነት እንግዲህ ይሄንን መንገድ ለመስራትም ምክንያት የሆኑት ትልቁና አንደኛው የአጋርፋ ኮሌጅ እንግዲህ ከ42 ዓመት በላይ ሀገራችን ኢትዮጵያን ሲያገለግል የነበረ ከእርሻው ጋር ተያይዞ ብዙ ምሁራንን የፈጠረ ኮሌጅ ያለ አክሰስ በጣም ብዙ ሲቸገር ነበርና ለዚህ ኮሌጅ መግቢያና መውጫ የሚሆን መንገድ ለመስራት ከዛም አልፎ ተርፎ አካባቢው ላይ ያለውን የሃምቤቱ ቀበሌ እና እዚህ መሃል ላይ እንግዲህ እናንተም እንዳያችሁት እጅግ በጣም ብዙ ምርት ያለ ገብስ፣ ስንዴ ከዛም አልፎ ተርፎ ይሄ አካባቢ በበርበሬ ምርቱ ይታወቃል። ከአካባቢውም አልፎ ለመሃል ገበያም ምርት የሚሰጥ አካባቢ ነበርና እዚህ መሃል ላይ ያለውን ምርት ወደ መሃል ሀገር ለማድረስና የአካባቢውን የመንገድ ኔትወርክም ለማያያዝ እንዲመች ታስቦ የተሰራ መንገድ ነው። ፕሮጀክቱ ተፈቅዶና በጀት ተመድቦለት ወደ ሥራ ሲገባ ታዲያ በኮንትራት ከታቀደውም ባነሰ ጊዜ ውስጥ ነበር ለመጠናቀቅ የቻለው። ይህ የሆነበት አብይ ምክንያትን የአካባቢው የመንገዶች አስተዳደር ሥራ አስኪያጅ ሲገልጹ በተለይ ከ7 ዓመታት በፊት ፍኖቱን የጀመረው የሪፎርም ለውጥ ፕሮጀክቶችን ባጠረ ጊዜና ገንዘብን ቆጣቢ በሆነ አካሄድ የማጠናቀቅ ጠንካራ ተሞክሮ ልምድ ውጤት ነው። የመንገድ ፕሮጀክቶች ከዚህ በፊት ከሪፎርሙ በፊት በነበረ እንትን ተጀምሮ አያልቁም። መንገድ ይጀመራል እንጂ አያልቅም። በጣም ብዙ ፕሮጀክቶችን ማንሳት ይቻላል። ከ10 ዓመት በላይ ፕሮጀክት ይዘገያል። አሁን ላይ ግን በጣም ባጠረ ጊዜ ውስጥ ፕሮጀክቶችን እየጨረስን ያለ ነው። አሊ አጋርፋ ዋቤ ወንዝ የዚህ መንገድ ዋናው መንገድ ማለት ነው። ከዛ ደግሞ ይሄ ተቀጥያውም አጋርፋ ኮሌጅ ሃምቤቱ በኮንትራት ጊዜያቸው መጨረስ ችለናል። ዋናው ነገር አመለካከት ነው። መስራት እንደሚቻል ማለት የለውጡ መንግስትም ሰርቶ በማሳየት እንደሚቻል አመለካከት ላይ የተሰራው ለውጥ፣ ከዛ ደግሞ ሴክተሩ ላይም የተሰጠው ልዩ ትኩረት ፕሮጀክቶች ቶሎ እንዲያልቁም አድርጓቸዋል።
ከሁሉም ባለድርሻ አካላት ሌላ ቦታ ፕሮጀክቶችን እንደሚያልቁ ሲታይ ኦኬ መጨረስ ይቻላል በሚል እሳቤ 24 ሰዓት በመስራት በተያዘላቸው የጊዜ ገደብ ምንም እንኳን ብዙ ችግሮች ቢኖሩም ቅፋት ሊሆኑ የሚችሉ በጣም ሊነሱ የሚችሉ ብዙ ምክንያቶች ቢኖሩ እነሱን ግን ተቋቁሞ ተጨማሪ ሰዓቶችንን በመስራት ፕሮጀክቶቹን ለመጨረስ ችለናል። ሰርተን ከጨረስን በኋላ ህዝቡ ጋር ያለውን ስሜት እናንተም እንዳያችሁት በቃላት የሚገለጽ አይደለም። ይህ መንገድ ከመሰራቱ በፊት እንግዲህ በስንት ስቃይ የትራንስፖርት አገልግሎት በሳምንት አንድ ቀን ወይ ሁለት ቀን ምናልባት የገበያ ቀን በጣም በስቃይ ሰው ይመጣ ነበር። በዚህ መሃል እንግዲህ ወደ ጤና ጣቢያ ለመሄድ ወላድ እናት ወደ ሐኪም ቤት ለመሄድ የነበረው ስቃይ በቃላት የሚገለጽ አልነበረም። ከሁሉ ይልቅ ደግሞ እዚህ ፊት ለፊታችን የሚታየው ድልድይ ባለመኖሩ ምክንያት ይሄ ቀበሌ ከሌላው ከወረዳ ከተማው ተገንጥሎ ለዘመናት የቆየ ነበር። ሰርተን ስንጨርስ ግን የህዝቡም ደስታ በጣም ጥሩና ፖዚቲቭ ሪስፖንስ ነው። የመንገዱ ግንባታ መጠናቀቅን ተከትሎ ታዲያ የኮሌጁም ሆነ የአምቤቱ ቀበሌ ማህበረሰብ በርካታ ችግሮቻቸው የተቀረፈ ከመሆኑም በላይ ከመንግስት አንጻር ያላቸውን አመለካከት ይበልጥ በአዎንታዊነት የገነባ መሆኑን ነው የሚያስረግጡት። አንደኛውና ትልቁ ያው ምቹ የሥራ አካባቢ መፍጠር ነው ለኮሌጁ ማህበረሰብ። ይሄንን ስንል ያው የኮሌጁ ማህበረሰብ እዚህ ግቢ ውስጥ የሚኖር አለ። እንደገና ከከተማም የሚመላለሱ ሰራተኞች ነበሩን። እነዛ ሰራተኞች በዚህ በመንገድ ምክንያት በጣም ሲጉላሉ የነበሩበት ሁኔታ ነው የነበረው። አብዛኛውም ሰራተኛ ሙሉ ለሙሉ ስራ ማይገባበት ሁኔታ ነበረ። አሁን ላይ ይሄ መንገድ ከተሰራ በኋላ ሰራተኛው ሙሉ ለሙሉ ስራ የሚገባበት ነው። ከዛም ባለፈ ደግሞ ምቹ የስራ አካባቢ በመሆን ልምድ ያላቸውን ሰራተኞች በማቆየት መምህራንን ከዚህ በፊት ያው ከግቢ ለመውጣት ጠዋት ሰርቪስ እና ማታ ለመመለስ ደግሞ ሰርቪስ እየተጠበቀ ነበር። በአሁኑ ሰዓት ግን ሙሉ ለሙሉ ታክሲዎች፣ ባጃጆች፣ ሌሎችም የትራንስፖርት አገልግሎቶች እየተገኘ ስለሆነ ሰራተኛው ተረጋግቶ ስራውን እንዲሰራ እያደረገ ነው የሚገኘው ማለት ነው። አማ ቡአኔ ካራኑ ገለራ አርገን በጣም ከፍተኛ ጥቅም ነው በመንገዱ ያገኘ ነው። በፊት ችግር ላይ ነበርን። ነፍሰ ጡር ሴት በመንገድ ላይ ብዙ ችግር ይገጥማት ነበር። አሁን ግን ከዚህ ተላቀናል። እርካታችን ከፍተኛ ስለሆነም ለመንገዱ አስፈላጊውን እንክብካቤ እናደርጋለን። አጋርፈ ኮሌጅን መሰልጠኛ ጣቢያን መንገዱ ከተገነባልን በኋላ መንግስት ለኛ ምን ያህል እንደሚያስብልን ያየንበት በመሆኑ በጣም ደስተኞች ነን። የልማት መንግስት ነው። አሁን በአካባቢያችን ካለው የበርበሬ የስንዴና ሌሎች የመስኖ ልማት አንጻር መንግስት መንገዱን በመገንባቱ ምን ያህል ለአካባቢው ትኩረት እንደሰጠ ያሳያል። ፊት በመንገዱ ምክንያት በየጊዜው መኪና ብልሽት ያጋጥመን ነበረ። አሁን ላይ ግን ያው መንገዱ በመስተካከሉ ምክንያት መኪኖቻችን የሰርቪስ ወጪም ቀንሶልናል። እንደገና ለረጅም ጊዜ አገልግሎት እየሰጡን ይገኛሉ ማለት ነው። ኮሌጁ ከተቋቋመበት ጊዜ ጀምሮ ልጆቻችን እየተማሩበት የሚገኙበት ኮሌጅ ነው። አሁን በእሱ አማካኝነት መንገዱ ደጃፋችን ድረስ መጥቶ ቀንና ምሽት ሳንል ተጠቃሚ ሆነንበታል። በጋራ ተጠቃሚ ሆነናል። እንዲሁም ኮሌጃችንን ለተለያዩ ኮንፈረንሶች፣ ስብሰባዎች ከወረዳ ከዞን እየመጡ እዚህ እንዲያደርጉ አዳራሾችም ስላለን አሁን ላይ እነዛን ያህል ኮሌጁን ተፈላጊ አድርጎታል ማለት ነው። እንደነው ይህ አካባቢ እንግዲህ ባሌን በአጠቃላይ ስንወስድ ከ7 ዓመት በፊት ምናልባት በአጠቃላይ ከ37 ኪሎ ሜትር ያልዘለለ የአስፋልት ሽፋን ነበረው። በአሁኑ ጊዜ ግን የኢትዮጵያ መንገዶች አስተዳደር በአጠቃላይ ወደ 531 ኪሎ ሜትር የሚሸፍን አስፋልት እየሰራ ነው ያለው። ከ31 ቢሊዮን ብር በላይ በጅቶ እንደ ህዝቡ በመንገድ እጦት ምክንያት በጣም ዋጋ የከፈለ
በጣም የተሰቃየ እንደ ኢትዮጵያ ሀገርን እየመገበ ያለ አካባቢ ሆኖ ሳለ ግን የመንገድ መሰረተ ልማት ተጠቃሚ ያለበት አካባቢ ነው። በቀጣይ ከአሊያ ጋርፋ በዋቤ ድልድይ ጋሰራ መስመር አድርጎ የሚጓዘው መንገድ ፕሮጀክት ሲጠናቀቅ የባሌዋና የአርሲዋ ሮቤ በአቋራጭ መስመር እንደ ልብ መገናኘት ይችላሉ። ባሰላ ወይም በሻሸመኔ አድርጎ ዙሪያ ጥምጥም መሄድ አይጠበቅባቸውም። ለጊዜው ግን እኛ ከኢትዮጵያ እስከ አርሲዋ ሮቤ ከተማ የዘለቀውን የ77 ኪሎ ሜትር የአስፋልት መንገድ ፕሮጀክት ለመጎብኘት ይህንኑ ያሰላውን መስመር መጠቀማችን አልቀረም። ከኢተያ እስከ ሮቤ የሚዘልቀው ይህ መንገድ ሄጦሳ፣ ሎዴ ሄጦሳ፣ ዲክሲስ እና አርሲ ሮቤ የተባሉትን 4 ወረዳዎች የሚያገናኝ ነው። 2.5 ቢሊዮን ብር ያህል ወጪ ተደርጎበታል። ገንቢው የቻይናው ሬልዌይ ሰርድ ግሩፕ በመባል የሚታወቀው ኩባንያ ሲሆን አማካሪው የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ነው። ፕሮጀክቱ የማሻሻያ ፕሮጀክት ነው፣ የማሳደግ ፕሮጀክት ነው። ከ6 ሜትር ስፋት ያለው የጠጠር መንገድ ወደ አስፋልት ኮንክሪት ከ10 እስከ 21 ኪሎ ሜትር ሬንጅ ያለውን የማሳደግ ስራ ነው ወደ አስፋልት ኮንክሪት። በአብዛኛው የነበረ አላይመንት የድሮን አላይመንት ተከትሎ የተሰራ ነው። በዲዛይኑ መሰረት በየጊዜ የሚያስፈልገውን የማሻሻያ ስራዎችም እየተሰሩ ለመንገዱ የተሻለ ዲዛይን በተሰራለት መሰረት በትክክል መሬት ላይ ተቀምጦ አሁን የደረሰበት ደረጃ ደርሷል። አሁን ላይ ከ90 በመቶ በላይ ስራው የተጠናቀቀ ሲሆን 74 ኪሎ ሜትር ያህል አስፋልት ለብሰዋል። የመንገዱ ክፍል በ80% ሜዳማ በሚባል 20% ደግሞ ተራራማ በሚባል ቦታ ነው የሚያልፈው። ለነዚህ ሁለቱ የመልክዓ ምድር አቀማመጥ በሚመች መልኩ የመንገዱን ደረጃውን ግምት ውስጥ በማስገባት ዲዛይን የሚበጅለት ወይ የሚሰራለት። ስለዚህ እንዳልኩ በሂደትም ጥቃቅን መሻሻያ እንዳሉ ነው። እነሱም እየተሻሻሉ መንገዱ ደረጃውንም በሚመጥን መልኩ መሬት ላይ ለመዋል ተሰርቷል። Currently we are doing our progress is going well. አሁን ስራችን ጥሩ እየተሳለጠ ነው። 24 ሰዓት ነው እየሰራን ያለ ነው። በዚሁ ያለ ችግር ከቀጠልን ከቀጣዩ የካቲት ወር በፊት ስራችንን አጠናቀን እናስረክባለን። በ2009 ፕሮጀክቱ በይፋ ስራውን ጀምሮ አሁን እስካለበት ደረጃ እስኪደርስ ድረስ የኮቪድ ወረርሽኝን ጨምሮ የተጠበቁም ሆነ ያልተጠበቁ በርካታ መሰናክሎችን አልፏል። ይህም የማጠናቀቂያ ጊዜውን ማራዘሙ አልቀረም። በመጀመሪያ ደረጃ የኮንትራክተሩ ደካማ አፈጻጸም ነበረ። ከዚህ ጋር ተገናኝቶ በተወሰነ መንገድ በኮንትራክተሩ በኩል የካሽ ፍሎ ችግር ነበረ። በሌላ በኩል ደግሞ ከወሰን ማስከበር ጋር የተገናኙ የተወሰኑ ችግሮች ነበሩ። እነዚህ ችግሮች በጋራ በተወሰዱ እርምጃዎች ተቀርፈው ግንባታው በጥሩ ሁኔታ እየተከናወነ ይገኛል ማለት ነው። ለስራው መራዘም ምክንያት ከሆኑት ውስጥ የመጀመሪያው ትልቅ ተግዳሮት የነበረው የግብዓቶች ዋጋ መናር ነበር። በእነዚህ ምክንያት የዋጋ ተመን ክለሳ አካሄድን ነው እንደገና ወደ ስራ የገባ ነው። ሌላው እንደ ሲሚንቶ ያሉ የግብዓቶች እጥረትም ከፍተኛ ችግር ጋርጦብን ነበር። የመንገዱ ፕሮጀክት አሁን ላይ የመጨረሻውን የማጠናቀቂያ ስራ በሮቤ ከተማ ያለውን የአስፋልትና ሌሎች መዋቅሮች ግንባታዎችን እያካሄደ ይገኛል። እንደ መስሪያ ቤታችን አሰራር በተለያዩ ፕሮጀክቶች ላይም እንደሚተገበረው ከጥራት ጋር የተያያዙ ማንኛውም ጉዳዮችን ሳይት ላይ ሆኖ እንደኛ ሆኖ እነዛም ፕሮጀክቶች እንዲያሰራ አማካሪ መሐንዲሶችን እንቀጥራለን። እዚህም ፕሮጀክት ላይ ከዚህ በፊት 2 አማካሪ መሐንዲሶች ነበሩ። ያው የውል ጊዜያቸውን ጨርሰው ወጥተዋል። አሁን 3ኛ አማካሪ መሐንዲስ ነው ያለው።
ይሄኛውም የኢትዮጵያ ኢንጂነሪንግ ኮርፖሬሽን ትራንስፖርት ሴክተር የሚባል ከረንትሊ እሱ ነው እያስተዳደረ ያለው። ያው በእነሱ በኩል አስፈላጊው የማቴሪያል ኳሊቲ ቴስቶች ተሰርተው በኢራ ስታንዳርድ መሰረት በእኛ በመስሪያ ቤታችን ስታንዳርድ መሰረት እንዲያሟላ ተደርጎ ነው እየሰራን ያለ ነውና ኤኒ የጥራት ችግሮችም ሲኖር ከስር ከስር እየተከታተሉ የሚስተካከልበትን መንገድ በአማካሪ መሀንዲሱ በኩል እርምጃዎች ይወሰዳሉ። ጥራቱን ለመከታተል በተቀመጡ ስታንዳርዶች መሰረት ከመጀመሪያ ከላብራቶሪ ጀምሮ ሳይት ላይ ግንባታው እስከሚከናወንበት ድረስ በከፍተኛ ቁጥጥርና ክትትል ግንባታው ያው ተከናውኗል። በከተማዋ መሃል ተጋግሎ ማሳረጊያውን ሊያደርግ የተቃረበው የዚህ መንገድ ግንባታ ከከተማዋ የሚወጣውንም ሆነ የሚገባውን የሰውና የትራፊክ ፍሰት ሳይገታ የሚካሄድ ነው። ብቸኛው የመውጫና መግቢያ መስመር እንደመሆኑ መጠን በግንባታው ሥራ የመሳተፍና ሙያውን የመቅሰም ዕድል ያገኙት የአካባቢ ተወላጅ ወጣቶችም ፕሮጀክቱ መንገድ ብቻ ሳይሆን ዘላቂ የእንጀራ እጃችንንም የሰራልን ነው ይላሉ። እኔ እንግዲህ ጋራጅ እየሰራው ነው ለመርኮ እንደብዝን ረዳትነትም አልሰራው ጋራጅ በቃኛ ማሽን አሮጌ ማሽን አለ ያንቀሳቀስኩ ያወረርኩ እቃ ሲመጣ ወርዳለሁ ጭናለሁ ምን ያደርጋለሁ እንደዛ ነው ለመርኮ ከዛ እነሱቹ በራሳቸው ፍቃድ እንደዚህ ያሳድጉን እዚህ ስራ በማግኘቴ የራሴን ህይወትም ቀይሬ ያለው ብዙ ነገሮችንም እያደረኩ ነው። በራሴም ዙሪያ በቤተሰብ ዙሪያ በአኗኗር ዙሪያ ብዙ ነገሮች ጠቅመውኛል። እኔ እንግዲህ ራሴን ችዬ ደሞዘኝ የበላው ነው። ራሴ ደስተኛ ነኝ። ስራ ቦታ ነው ሙሉኝ። የፊቱና ያሁኑ አንድ አይደለም። አሁን ባለሙያ ነኝ። በፊት እንደዚህ መካኒክነት ጋራጅ ረዳትነት ነበርኩ። ከዛ ፈጣሪ እስከዚህ አድርሶ እውነት ደስታ ነው የሚሰማኝ። ለምን ስመጣ አሁን ወደ 6 ዓመት አካባቢ አስቆጥሬያለሁ እዚህ ከመጣሁ። ያኔ የነበረውን ነገር አውቃለሁ፣ አሁን ያለውን ነገር አለ እና በጣም ለውጥ አለው፣ ብዙ ለውጥ አለው። ህብረተሰቡን በጣም ተጠቃሚ ነው ብዬ ነው ማስበው ካለው ነገር ጋር ስናስተያይ ማለት ነው። ለምን በፊት የነበረው ክራውድን ነው መንገዱ የተበላሸ መንገድ ነበረ። አሁን ደግሞ እንዳያችሁት ሮቤ ጫፍ ድረስ አስፋልት ገብቷል እና በጣም ጥቅም አለው ለማህበረሰቡ። እኔም ደስተኛ ነኝ የዚህ አካል በመሆኔ። ፕሮጀክቱ እያለቀ ነው። ማታ እስከ 3 ሰዓት 4 ሰዓት ድረስ በፓውዛ እየሰራን ነው የምንገኘው። ያለንም ጊዜ አጭር ነው። ገፋቢል በጥቂት ጊዜ ውስጥ እናጠናቀቃለን ብዬ ጠብቃለሁ። ርብርቡ በጣም እንዳያችሁት ነው። ሁሉም ኃይል እዚህ ነው ያለው። ያለችውም ደግሞ አጭር ቦታ ናት። ለዛ በአጭር ጊዜ ውስጥ እንጨርሳለን ብዬ አስባለሁ። የሮቤ ነዋሪዎች የዚህ አስፋልት ግንባታ እውን መሆን እንደምታ የልማት ተጠቃሚ አድርጓቸው ብቻ የሚያቆም እንዳልሆነ ነው የሚገልጹት። ይልቁንም ጥያቄውን ለዘመናት እያሸጋገሩ ለመጡትና ግንባታውን ባይናቸው ማየት ለቻሉትም ሆነ ላልቻሉት መታሰቢያ ጭምር እንጂ። ከዚህም በፊት ብዙ አባቶች ሲመኙ ነበር። ብዙ ውጣ ውረድን አልፈው ይሄን ለዚህ አስፋልት ብዙ ዋጋ የከፈሉ ሰዎች ነበር። እኛ ይሄን በማየታችን ያው መታደል። ድሮ ናዝሬት ሄደን ለማምጣት ውለን ናዝሬት ነው። አሁን አዲስ አበባ ጠዋት በበራሪ 11 ሰዓት ከን አዲስ አበባ ገበያ ተገባይተን ነው መተን ማታ ቤታችን የምናድረው። ከመጀመሪያው ጀምሮ ሰላምን በማስከበር የተለያዩ ማቴሪያሎችን የሚያገኙበትን ቦታ በማመቻቸት በየሁን ህዝቡን አጠናክረን በየቦታው ህዝብ ብዙ ጥማት አለው። ለዚህ መንገድ ብዙ አመት ትግል በኋላ ያገኘ ስለሆነ ብዙ የሚያስቸግርም ነገርም ባይኖርም እኛም ኮሚቴውን አቋቁመን በኃላፊነት እንዲከታተሉ ጥራቱን አብሮ እንዲሰሩ ያቋቋምነው አለ። ኮሚቴዎች በየቀኑ ዴይሊ እንትን ያደርጋሉ። ህዝብን በከፍተኛ ፍላጎት ማሽኖችን በመጠበቅ ሰራተኞችን እንክብካቤ በማድረግ ከፍተኛ ተሳትፎ ሲያደርግ ነበረ። ምክንያቱም የብዙ አመት ትግልና የብዙ አመት ጥማት ስለሆነ ብዙ አመት ሲጠየቅ የነበረ መንገድ ስለሆነ በደስታ ነው ህዝባችን እኛም ስንከታተል የቆየ ነው። የገጠር ኮሪደር መጀመሩ ለዚህ መንገድ ጥበቃ ይሆናል ማለት ነው። በፕላን አሁን ተሰርቶ አልቋል።
እያንዳንዱ መንገድ ላይ ርቆ ምን ያህል እንደምንሰራ ከብት የሚሄድበትን መንገድ ለብቻ ለማድረግ በማይሆን ነገር እንዳይበላሽ ስልጠና ወስደን የመጣው ነገር አለ። ከተማ ውስጥም ኮሪደር ከመንገዱ ርቀን ብዙ ነገሮች እንድናለማ ተነግሮናል። ታዲያ ቅኝታችንን ያደረግንባቸው የሁለቱም ሮቤዎች የመንገድ ፕሮጀክቶች አካባቢ ነዋሪዎች ለመንገዱ የተራዘመ አገልግሎት ደህንነታቸውንና አግባብ ያለው አጠቃቀምን ማረጋገጥ እንደሚጠበቅ የሚነገርም እንዳልሆነ ታዝበናል። አማ ቦታ ሚደምኔ ዮካኒ ካራ ዳንዲ ካናራት በዚህ መንገድ ላይ አንዳች ጉዳት ቢደርስ ሄደን ለሚመለከተው አካል እናሳውቃለን። ጉዳት የሚያደርሱበትንም እናጋልጣለን። ምክንያቱም ይሄ መንገድ ባልነበረበት ጊዜ በጣም ስንቸገር ነበር። እናም ወደዚያ ችግር መመለስ አንፈልግም። አስፈላጊውን ጥበቃ ሁሉ እናደርጋለን። አስፈላጊ የሆኑትን ነገሮችም ከመንገድ ላይ ንብረቶች በሙሉ ተነስቶ በጥሩ ሁኔታ እንደውም በመሃል ትንሽ 2009 አካባቢ ነው የተጀመረው ይሄ መንገድ ዘገየብን ብሎ በመሃል ህዝብ ትንሽ ቅራኔ ነበረው። ያን ቅራኔም ህዝቡ ዛሬ ላይ ሆኖ ፈቶልናል ማለት ነው። ማንከባከቡ ላይ ደግሞ በሚመለከት የግል ሀብታችን ነው ብሎ ነው ህዝቡ የሚወስደው። የጋራ ብቻ ሳይሆን የግል ሀብታችን ማንከባከብ አለብን። ተጠቃሚዎች ነን። ከደህንነት ወደ ብርሃን አይናችን ብርሃን አግኝተዋል ብሎ አሁን የተለያየ እንትኖች ሲቀርቡ እያንከባከበ ነው ያለው። የሚያስፈልገንን ሁሉ ከጎን እንቆማለን። እኛም ሆነን ማዘጋጃ ቤትም ከተማ አስተዳደሩም እስከ ወረዳ አስተዳደር ድረስ ከጎናቸው ነው የምንቆመው በሚያስፈልጋቸው ሁኔታ። ይህ መንገድ እንደሚታወቀው በአስፋልት ደረጃ የተገነባ መንገድ ነው። ወደ ከተማዎች ላይ በብዛት የሚለቀቁ ፍሳሾች፣ ወደ ዲቾች አካባቢ ጋር የሚጣሉ ቆሻሾች፣ እንደዚሁም አስፋልቱ ላይ አንዳንድ ጊዜ በዚህ አካባቢ የተወሰነ እንጨት የመጎተትም ሁኔታዎች ስላሉ አስፋልቱ ላይ እንጨት መጎተት አስፋልቱ ላይ ጉዳት ሊያደርስ የሚችል በመሆኑ ይህንን ነገር መከላከል እንዳለብን እና ተያያዥ አስፋልቱ ላይ ጉዳት ሊፈጥሩ የሚችሉ ነገሮችን በቅርበት እየተነጋገር እንገኛለን። ለወደፊትም ይህ ግንዛቤ ማስጨበጥ ስራው ይቀጥላል ማለት ነው። መጠበቅ መቻል አለበት። ይህንን በምናገኘው አጋጣሚ በመድረኮች እንደገና ደግሞ በኦፊሻል ኮሚኒኬሽኖችም መንገዱን እንዲከባከቡት እንዲጠብቁትም በእኛ በኩል ጥረት እያደረግን ያለ ነው። ህዝቡ ግን የኛን ጥረት ሳይጠብቅ በራሱ ጥሩ ጥበቃ ለመንገዱ እያደረገ ይገኛል።